የክልሉ ሕዝብ ተወካዮች ምክር ቤት የማህበራዊ ጉዳዮች ቋሚ ኮሚቴ የክልሉን ትምህርት ቢሮ የበጀት ዓመቱን የመጀመሪያ 6 ወራት እቅድ አፈጻጸም ገምግሟል። የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳደር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱ የትምህርት ቢሮ ምክትል ኃላፊዎችና የማናጅመንት አባላት በተገኙበት የእቅድ ክንውኑ ተገምግሟል። የእቅድ አፈጻጸም ሪፖርቱን የክልሉ ትምህርት ቢሮ ምክትልና የመማር ማስተማርና ምዘና ኃላፊ አቶ ማቴዎስ ማልዴዮ ለቋሚ ኮሚቴው በዝርዝር አቅርበው ከቋሚ ኮሚቴው ለተነሱ ጥያቄዎች የቢሮው የስራ ኃላፊዎችና የማናጅመንት አባላት ምላሽና ማብራሪያ ሰጥተዋል። የመሰረተ ልማት ግንባታና ደረጃቸውን ያልጠበቁ የትምህርት ቤቶች በተመለከተ ምንም እንኳን ከቅርብ ጊዜ ወዲህ በማህበረሰብ ተሳትፎ አመርቂ ስራዎች እየተሰሩ ቢሆንም አንዳንድ መዋቅር አካባቢ አሁንም ደረጃ 1 ላይ ያሉ ለመማር ማስተማር ምቹ ያልሆነ እንዲሁም ሁለተኛ ደረጃ ትምህርት ቤቶች ሆነው መብራትና ሌሎች የትምህርት ግብአቶች የሌላቸው ትምህርት ቤቶች ቁጥር ቀላል አይደለም። ይህም በተማሪ ትምህርት ውጤት ላይ የሚያሳድረው ተጽዕኖ ከፍተኛ በመሆኑ በቀጣይ ችግሩን በዘለቄታ ለመፍታት እንደ መንግስት ምን ታቅዷል? ቋሚው አባላት ለተነሱ ጥያቄዎች ምላሽ የሰጡት የማዕከላዊ ኢትዮጵያ ክልል ምክትል ርዕሰ መስተዳደር የማህበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ አቶ አንተነህ ፍቃዱ በትምህርቱ ዘርፍ መሰረታዊ ለውጥ እንዲመጣ በርካታ ተግባራት መከናወናቸውን ጠቁመዋል። ለትምህርት ጥራት መጓደልና ለተማሪዎች ውጤት ማሽቆልቆል መሰረታዊ ምክንያቶችን በጥናት በመለየት ውጤታማ ተግባራት መከናወናቸውም ተገልጿል። እንደ አጠቃላይ እንደ ትምህርት ሴክተር መሰረታዊ ለውጥ ሊያመጡ የሚችሉ ነገሮችን ነው እየሰራን ያለ ነው። አንዱ ያው ሲስተሙን ራሱ ማስተካከል ስራ የትምህርት ቤት አመራር ሪፎርም ያያችሁት ነው። ሁለተኛ ደንቦች፣ መመሪያዎች፣ ማኑዋሎች ብዙ መመሪያዎችን ነው ያሻሻልነው እና 6 ኢኒሼቲቮች አስጀምረናል እና እነኚህ በመሰረታዊነት የትምህርት ጥራትን የሚያሻሽሉ ኢኒሼቲቮች ናቸው። የተማሪዎችን ውጤት የሚያሻሽሉ ኢኒሼቲቮች ናቸው እና እነኚህ በጣም ጥረት አድርገን የታችኛውን መዋቅር ሞቢላይዝ አድርገን በደንብ መስራት ከቻልን መሰረታዊ የሆነ የትምህርት ጥራት ለውጥ የተማሪ ውጤት ላይ መሰረታዊ መሻሻልን ሊያመጣ የሚችል ነው። የአቅም ግንባታ ስልጠናዎችን ጨምሮ በክልሉ የትምህርት ኢኒሼቲቮችን መቅረጻቸውን የገለጹት አቶ አንተነህ በትምህርት ለትውልድ መርሃ ግብር የትምህርት ቤቶች ደረጃ ማሻሻል ላይ ቅንጅታዊ ስራዎች እየተከናወኑም ይገኛል ብለዋል። የትምህርት ቤት ደረጃ ማሻሻል ላይ ትምህርት ቤት ደረጃ ማሻሻል በጣም ፈታኝ ስራ ነው። በነገራችን ላይ ትምህርት ቤቶቻችን ገጠር በተለይ ገብተን ስናይ የትምህርት ቤቶቻችን ደረጃ ዝቅተኛ ናቸው። ምንም ጥያቄ ቅድም እናንተ የጠቀሳችሁት ነው። ደረጃ 1 ላይ ደረጃ 2 ላይ ያሉ ናቸው። ኦልሞስት ከግማሽ በላይ የሚሆኑ ትምህርት ቤቶች ከደረጃ በታች ናቸው። ይሄን ወደሚፈለገው ስታንዳርድ ለማምጣት ሀብት ይፈልጋል። ብዙ ቢሊዮኖች እንዳያችሁት እኛ በየአመቱ 2016 ላይ 1.2 ቢሊዮን ነው ሬዝ ያደረግነው ለትምህርት ለትውልድ 2017 ደግሞ 1.6 ቢሊዮን ሬዝ ያደረግነው። በዚህ አመት በዚህ 6 ወር ከ800 ሚሊዮን ብር በላይ ሬዝ አድርገናል። ይሄ ወደ ስራ ስናስገባው በጥቅል ስናይ ብዙ ገንዘብ ነው። ለትምህርት ቤት ግንባታና መሰል ነገር ስናወለው በጣም ትንሽ ነው ካሉን ትምህርት ቤቶች አንፃር እና ምን ይፈልጋል? ተከታታይነት ያለው ያልተቋረጠ የትምህርት ለትውልድ መርሃ ግብርን ማስቀጠል ይፈልጋል። በሁሉም ዘርፍ የሚከናወኑ ተግባራትን ለማሳካት በትምህርት ላይ የሚሰሩ ስራዎች ወሳኝ መሆናቸውን የተናገሩት የክልሉ ማህበራዊ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ግዛቸው ዋሌራም የትምህርት ጥራትን በማሻሻል የተማሪዎች ውጤት ለማሳደግ እየተሰሩ ያሉ ስራዎች አበረታች ናቸውም ብለዋል። ትምህርት ዜጎች የመቻቻል ባህል እንዲኖራቸው የራሳቸውን ብቻ ሳይሆን የሌሎችን ባህል፣ የሌሎችን እሴት፣ የሀገርን እሴት አጠቃላይ ሀገራዊ ማንነት እንድንላበስ ከተፈለገ ትምህርት ቤት ላይ የሚሰራው ስራ ትልቅ ወሳኝነት አለው። እሱ ብቻ አይደለም። እንደ ሀገር የኢኮኖሚያዊ ሽግግርና የምግብ ዋስትናን ለማረጋገጥ የምንሰራው ስራ መሰረቱ ትምህርት ነው። የዘመነ ግብርና ከተባለ ትምህርት ያስፈልጋል። የዘመነ ንግድ ከተባለ ትምህርት ያስፈልጋል። ጥራት ያለው የጤና አገልግሎት ከተባለ ትምህርት ላይ ነው የሚሰራው። ሁሉም ትምህርት የማይገባበት ቦታ የለምና
በአጠቃላይ እንደ ሀገርም ለተቀመጠው የኢኮኖሚ ሽግግርና የምግብ ዋስትናን ለማረጋገጥ ለምንሰራቸው ስራ የትምህርት አስፈላጊነት በጣም ወሳኝ ነው። ይህ በመሆኑ ትምህርት ቢሮ ላይ የምናደርገው እንደ ህዝብ ተወካዮች ምክር ቤት ትምህርት ቤት ላይ የምንሰጠው ወይም በትምህርት ስራዎች ላይ የምንሰጠው ፎከስ ከሌሎቹ እጅግ በጣም ይለያል። ምክንያቱም የሌሎቹ ውጤታማነት ትምህርት ላይ በሚሰራው ስራ ላይ ስለሚመሰረት ማለት ነው።